እንዳለችው ጨክና ራሷን አጠፋች። በቲክቶክ መንደር በርካቶቻችሁ የምታውቋት እህታችን ቦኒም ከዚህ ዓለም ሕይወቷ ማለፉ ተሰምቷል። በደቡብ አፍሪካ ጆሃንስበርግ የሚገኘው ኢትዮጵያዊ ወገናችን በጠራራ ፀሐይ በአሰቃቂ ሁኔታ መሃል ጄፒ ተብሎ በሚጠራው አካባቢ በጥይት ተመቶ መገደሉ ተሰምቷል። ግድያው ዝርፊያ ሳይሆን ሆን ተብሎ የታቀደም ይመስላል። ደረሰኝ በጣም የሚዘገንን ገበያ መሃል አንድ ኢትዮጵያዊ ሲገደል የሚያሳይ ነውና ሰበር ዜና። የታዋቂዋ ተጽዕኖ ፈጣሪ የቲቪ ፕሮግራም አዘጋጅ ዳናዊት መክብብ በፍርድ ቤት መታገዷ ተረጋግጧል። ከፎቶ ላይ ባየሁ መልክ ግርማ ሞገስ ሳትነግረኝ ነገረኝ ምስል ለኔ መኖርህ ሀሳብን የመግለጽ በነጻነት የመጻፍ እስኪ መታፈን ይቅር እንደ ልብ ሲባል ወደ ስድብ ማንነትን ማጣጣል ወደ ማጣላት ወደ ማጋጨት ወደ ጥላቻ እንደተዘዋወረ በሚገባ እናውቃለን። ሰላም የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንደምን አላችሁ? ዛሬም እናንተን በሚመጥኑ ሳምንቱን በስፋት ሲያነጋግሩ የነበሩ የተመረጡ ቪዲዮዎችን ሰብሰብ አድርጌ ለእናንተ አምጥቼላችኋለሁ። እንደተለመደው ቪዲዮን ላይክ አድርጋችሁ መጀመር እንዳትረሱ፣ ሐሳብ አስተያየታችሁን ወንድማዊ ምክራችሁን ደግሞ በነጻነት ኮሜንት ላይ ማስቀመጣችሁን እንዳትረሱ፣ ሰብስክራይብ ያላደረጋችሁም ይሄንን ፋሚሊ መቀላቀላችሁ እንዳትረሱ። ወደ ቪዲዮ ጉድ እናንተ ጉድ እኮ ነው። ዛሬ ሀገር ሰላም ብዬ ስራ ቦታዬ ቁጭ ባልኩበት አንድ ሰውዬ ዘው ብሎ ገብቶ ጥፍሬን ስሪኝ ያላለም መሰላችሁ? አይገርምም? እናንተ ብትሆኑ ምላሻችሁ ምን ነበር? ሳታንዘላዝል ግደለኝ ማለት አሁን ነው። እኔ ይሄንን አይምሮዬ መቀበል አይችልም። አይምሮዬ የሚቀበለው ምን ሲሆን መሰላችሁ? ጥፍሬን ቁረጭኝ ብሎ ሲመጣ በዛ ጥፍር መቁረጫ መራቢያ አካሉን አሊያም ደግሞ በአገርኛ አጠራሩ ብልቱን ፍላት አድርገሽለት አንደኛውን ከወንድም አለም እህት አለም ብዬ ዝጠራው ነው እንጂ እንደ አይምሮዬ በቀጠሉ አይቀበልም። ታበሻነኛ ወግ ባህላችንን ስነ ስርዓታችንን ባንረሳ መልካም ነው። ወንድ ልጅ የሚያምርበት በላቡ ጥሮ ግሮ ሲበላ መከራውን በልቶ እንደ ወንድ ለእናት ለአባቱ እንዲሁም ለሚስት ለልጆቹ ቀለብ ይዞ ሲገባ ነው። እንዲህ ሲችለጠለጥ አያምርበትም። እንደ ሙሽራ ተኳኩሎ ቁጭ ልትል ነው። ነገ ከነገ ወዲያ እኮ ዝም ካልናቸው እንሾሽን ለመቀባት አይቀርም። ይናም እትሞክርበት እስቲ ምን ያክላል ደሞ ጣቱ? ኧረ በስመ አብ ምን ነው ታለ ምኑ ልጅ ሆነ እግሩን ሰራውት በይ እንጂ ጣቱ ምን ያክላል? የኔን አውራ ጣት እኮ ነው የሚያክለው። እኛ ኢትዮጵያውያንን ወንዱ እንደ ወንድ ሴቱ እንደ ሴት ሲሆን ነው እንጂ የሚያምርብን መሽለጥለጥና መላላጥ መጋጋጥ እኛ ጋር አይሰራም። የሚያድጉ አገር የሚረከቡ ህፃናትን ይዘን የምዕራባውያን ሐሳብ ማስፈጸሚያ ስንሆን ማየት አልችልም። ከዚህ ጉዳይ ጋር በተያያዘ ወንዶች ሴቶች የውበት ሳሎን ገብተው መጠቀም የለባቸውም በሚል ብዙ ሰዎች ተስማምተው በአንድ ድምጽ እየተናገሩ ነበረ። ሰመረ ባሪያውን በዚህ ጉዳይ የሚለን ቪዲዮ አለ። እንዴ ጌጤ ፋሽን ቀይራ መጣች። እኔ ምነው አሁን ይሄን አያችሁ? ብዙ ሰዎች እንግዲህ የዘንድሮ ፋሽን ልንገራችሁ። መጀመሪያ በጣም መብቱ ነው፣ ወንድ ልጅ ራሱን አይጠብቅም እንዴ መጠበቅ ይችላል እኮ ምናምን የሚሉ ወንድም እንደገና መለስተኛ ወንድም እንደገና ሴትና ደግሞ መለስተኛ ወንድ አላችሁ። ወንድ ድፍን ሆኖ የሆነ ሳይዶ የተመታ እንደገና ሴት ሆና ወደ ሳይዶ ወደዚህ ለመምጣት የምትሞክር የሆናችሁ መሀል ላይ ያረፋችሁ ሰዎች አላችሁ። በሞራል ደረጃ ደግሞ የመጨረሻ ዜሮ የገባችሁ ሰዎች ማለት ነው። ወንድም ኢትዮጵያዊ በራሱ ማለት ነው። ኢትዮጵያዊ በመሆኑ ብቻ በኢትዮጵያዊነት እዚህ ማህበረሰብ ውስጥ ማደጉ የሚይዘው የሥነ ምግባር ኖርም ደረጃ አለው። ወንድ እንደ ወንድ ይሆናል፣ ሴት እንደ ሴት ይሆናል። ያንተ ውበት ባለፈው አንዱ ካሮት ተቀብቶ ሂና ተነክሮ ፊቱን የሆነ ማስክ እንትን አድርጎ እላዩ ላይ ስቲም እየተነፋበት ጥፍሩ ተዘፍዝፎ ወንድ እንደ ወንድ መሆን ይችላል። አንተን ወንድ ማለት ይከብደኛል። ይቅርታ አድርግልኝ። በነገራችን ላይ ዘመናዊ ሰው አይደለሁም። በዚህ ሴንስ ባህላዊ ሰው ነኝ። ምንም ማለት ሴትም አይደለም ወንድም አይደለም። እንዴ ፍናፍንትን ማለት ላይ በቃ አንተ በጣም የምታጸይፉን እናንተ። አሁን አንቺ ጌጤ ሙሉ በሙሉ አንቺ ላለማደሙ እዚህ ጋር ወይ ለጥፈሽው ካልሆነ አላውቅም እንዴ እንኳን ሆነልሽ። ለነገሩ የቸኮለ ሰው እንኳን እንዳይሳሳት እንኳን እዚህ ጋር እንኳን ምልክት መለያ አድርግሽ። ምን ቤት ነሽ? ሴቶች ቤት ገብተሽ ቢጎዲን ተጠቅልላ አንተ ወንድ ነው። ይሄ መብትህ አይደለም። ኢንሰልት ያደርገናልኛል። በቃ የመጨረሻ ነው የሚያምን የመጨረሻ እንደ ማህበረሰብ ያደግንበት የአባት የአያት የምናምን ቫልዩዋችን እንደ ኢትዮጵያዊ የወንድ ዴፊኒሽናችን ይጠፋብናል። እንደ ኢትዮጵያ ሰዎች የሚመስሉትን ውስጥ ወንዳ ወንድ እኮ ነው። ውስጡን ብታየው እኔ ኤክስሬ አልተገጠመልኝም አይኔ ላይ ፊት ለፊት የማየውና የማየው ውስጥን የሚያቅል ያውቃል። አንተን አቅፋ የምተኛ ካለች ቢጎዲን ተጠቅላ ምናልባት ጸጉር ሰሪዋ ልትሆን ትችላለች። እዛው ብዙ ጊዜ ስለምትመላለስ ከመላመድ ፍቅር ከመጣ ነው እንጂ ሴት የምሯን ሴት አበሻ ሴት የሆነች ሴት አንተን እንደሆነ መቆጥር አይመስለኝም። እኔ ምንድነው አንተ ራስን ምን ብለህ ነው ሪፈር የምታደርገው? ሰር ሚስተር ወይዘሮ ወይዘሪት እንትን ምንድነው አንተ? በጣም ነው የማፍረው።
አለማፈሪ ደግሞ ላይቭም ገብተህ ነበር ላይቭ ዲስኮኔክትድ ሆኗል ይላል እኮ ጭራሽ። እንዴት ድፍረት ነው ያለ ግን ዘመድ የለህም ጭራሽ እንደው ተው የሚል ዘመድ የለም ገርል ፍሬንድ ኖሮ አቅም አታፍርብህ። እሷ ስታይ የሆነ ቤተሰብ ወንድሞች የሉም የምር ወንድሞች የሉም አልተወለዳችሁም ወንድሞች እዛ ቤት ውስጥ ብቻ እና እንትን ያልከው ከየት ነው የመጣው? በቃ አፈሩ የወንድ ልጅ ቡና በእንትን በቲማቲም ተቀቢና ተቀባና ምናምን ዘንዋት ቆዳ ጠራ ምናል የወንድ ልጅ ፋንክሽን በእኛ ማህበረሰብ እንደዛ አይደለም። አትሽለጥለጥ ዝም ብለህ ወንድ ልጅ ወንድ ነው በኢትዮጵያ ማህበረሰብ በየትኛው ዓለም ማህበረሰብ ይመስለኛል ወንድ ልጅ ወንድ ነው ማለት ጊዜውን ቢዩቲ ኬር እና እንትን ቢጎዲን ሲጠቀልል አያሳልፍም። ወንድ ልጅ የራሱ የሆነ ፕሮቴክተር ነው። ወንድ ልጅ ፕሮቫይደር ነው። ወንድ ልጅ የራሱ የሆነ ፊገር አለው። የራሱ የሆነ መገለጫ ውበት አለው። ወንድ ሲሆን ሲባል ኖርማሊ ራሱን የጠበቀ ንጹህ የሆነ ጥሩ የሚለብስ ዝንጥ ያለ ማለት ሊሆን ይችላል። በዚህ ሌቭል አልፎ ሴቶች ጠጉሩን በዊግ ቢጎዲን የሚጠቀለል ጥፍሩን የሚዘፈዘፍ የሚሞረድ እና የሌለ እንሶስላ ወይባ ለምን አትገባም ወይ ጠበብ እንዲያርግልህ ሌላ ነገርም ከሆነ ኬዙ ወይባ ማን ነበረች ያቺ አልጋነሽ ናት ማናት ወይባ ቁጥር ሰጣለሁ እሷ ጋር ደግሞ ቅቤ ተቀብተህ ግባና እንትን ሳፎኬት አድርገው አረፈሩ ተው ግድ የላችሁም ተው እንደው እኛም ባታከብሩን እንደው ሰው ማህበረሰቡ ነው ማክበር አለበት ሲሆን እኔ ከቤቴ ስወጣ መለብሰው አለባበስ ዙሪያዬን ሰፈሬንና የሚያኝን ሰው ነው ማከብረው ትል ያለ ሱሪ አድርጌ ያለ እድሜ ቅልል ብዬ ስወጣ ለራስ በኔ ቤት ማማረብ ብዬ እኮ አላረገውም ግን እዛ ጋር የሚያየኝን ሰው ኢንሰልት ስለማደርገው ሞራሉን ስለምነካው ምን በወጣው ከቤቱ በሰላም ወጥቶ እንደኔ አጸያፊ ነገር ያለ ምን በወጣው። ስለዚህ እሱን እንኳን እንደ ማህበረሰብ ቫልዩ ስለምሰጥ ሰው ለሰው ብሎ ይኖራል። የራስ ላይፍ ነው ብቻ አይሰራም። የራስ ላይፍ የለም። የራስ ላይፍ ከሌለ ካለ ቆልፈ ከቤት አትድረስብን እንጂ አሁን አንተ አጸያፊ ሰው ነህ። በቃ ምንድነሽ አንተ እንዴ? በስማ ምን አይነት ጊዜ ላይ እንደደረስን ግን ያ ደግሞ ዲያቆን ፈለገ አትናቴዎስ የተለያዩ ኦርቶዶክሳዊ ትምህርቶችን በማስተማር የምናውቀው ወንድማችን በዚህ ሳምንት መሞሸሩን ምክንያት በማድረግ አንድ ዲያቆን ወንድማችን ደግሞ እጅግ በጣም አክርሮ ሲቃወመው ነበረ። ምክንያቱንም እንዲህ ሲል አስቀምጦታል። በመጀመሪያ እንኳን እግዚአብሔር ለዚህ ክብር አበቃ እያልኩ፣ ነገር ግን ይሄ ተግባር በፍጹም ስህተት ነው። ምክንያቱም አንተ የብዙዎች መምህር፣ ሌሎችንም ሰብስበህ ንስሐ እንዲገባ አድርጋ ለስጋው ደግሞ እንዲበቁ የምታደርግ መምህር ሆነ ሳለ ለነዛ ሁሉ ተማሪዎችና አንተን እዚህ ላይ የሚከታተሉ ሰዎች እቺ ስራ አራያ አትሆንም። ምክንያቱም ከሁለት ዓለም አይቅርብኝ ማለቱ ተገቢ ስላልሆነ ቤተክርስቲያን ይሄንን የሰርግ ልብስ አትፈቅደውም። ይሄንን ልብስ የሚለብሱት በዓለማዊ ከቤተክርስቲያን ስርዓት ውጪ የሆኑ ሰዎች የሚዳሩበት ልብስ ነው። ቤተክርስቲያንም ይሄንን ስትገልጽ የበቅሎና የፈረስ ጋብቻ ብላ ትገልጸዋለች። እኛ ጋብቻችን ይሄንን ልብስ እንድንለብስ አይፈቅድልንም። አንዴ በቤተክርስቲያን ውስጥ ያንን ካባና ያንን የክብር አክሊል ከለበሳችሁ በኋላ መልሳችሁ ወደዚህ ማየረባ ተርታ ልብስ ወርዳችሁ ለሌሎች አራያ የማይሆን ስራ መስራቱ ተገቢ አይደለም። ሌሎቻችሁም መምህራንም የሆኑ ማንም ሰው ከቤተክርስቲያን ስርዓት ውጪ ሲያደርግ እሱ ስላደረገ ይሄ ስራ ልክ ነው ማለት አይደለም። አሁን እየመጣ ያለው እሳቤ ምንድነው? አንድ ሰው ወጥቶ ካስተማረ ለሌሎች ደግሞ በጎ ስራ ሲሰራ ከታየ እሱ ጥፋት ሲያጠፋ ያ ጥፋት አይደለም ብሎ ወደ ማለፍ እየተመጣ ነው። አንድ ሰው ምንም ያህል ስራ ለቤተክርስቲያን ይስራ፣ ግን በሆነም ግጽበት በምንም አጋጣሚ የሆነ ስህተት ከሰራ ያ ስህተት ልክ ነው ማለት አይደለም። ልክ የሆነውን ጥሩ ነው በርታ ብሎ ማበረታታት፣ ልክ ያልሆነውን ግን ሰውየው ከዚህም በፊት እንደዚህ አድርጓል ተብሎ መታለፍ መቻል የለበትም። ብዙዎቻችሁም አሁን እዚህ ኮሜንት ላይ በእርግጠኝነት ያንን ሐሳብ እንደምታንጸባርቁ ተስፋ አለኝ። እሱ እኮ መምህር ነው ምን ችግር አለው? ለምንድን ነው ይሄን ብቻ አንስታችሁ የምትናገሩት የምትሉ ሰዎች አላችሁ። ማንኛውም ሰው በዚህ ሚዲያ ላይ ወጥቶ አርአያ የማይሆን ስራ ሲሰራ በግልጽ ነው የሰራ። ለምንድን ነው በኢንቦክስ ማታወራው ብላችሁ አትጠይቁኝ። ምክንያቱም ይሄን ነገር በይፋ ሁሉ ሰው ያየው ነገር ነው። ይሄ ልጅ ወጥቶ ይሄ ስራ ይሄ ድርጊት ስህተት ነው ብሎ አልተናገረም። እንዲህ ብሎ እስካልተናገረ ድረስ ደግሞ ሌሎች ይሄ ነገር ልክ ነው ብሎ ያስቡና እንደ ቤተክርስቲያን ስርዓት ይቆጥሩና ለምን መምህሩ ነው እያስተማረ ስለሆነ እንደዛ ቆጥረው ወጥተው ነገ በከበረው የተክሊል ልብስና አክሊል ተደረው ከዛም በኋላ ተመለሰው ደግሞ ይሄንን የረከሰና የማይረባ የበቅሎና የፈረስ ጋብቻ የሚከናወንበትን ልብስ ለብሰው ይገኛሉ ማለት ነው። ስለዚህ እንደዚህ አይነት ሐሳብ ያላችሁ ሐሳባችሁን አጥሩ። ማንም ሰው ማንም ይሁን በቤተክርስቲያን ውስጥ ምንም አይነት ስራ እየሰራ ግን ከስርዓተ ቤተክርስቲያን ውጪ ሆኖ እዚህ ሚዲያ ላይ ወጥቶ ልክ ነው ብሎ ይፋ ሲያደርገው ልክ አይደለም ብለን ደግሞ መልስ መመለስ እንደ ዲያቆን እንደ አንድ ቤተክርስቲያን አገልጋይ ግዴታ አለበት። እዚህ ላይ ወጥቶ ያንን ነገር ሳይለቁ ህዝቡም ሳይመለከቱ አድርጎት ቢሆን ኖሮ ያንን ከንስሐ አባታቸው ጋር የሚፈቱት ነው። ለማንም ደግሞ መሰናክል አልሆነም።
ለግላቸው ያደረጉት ነገር ስለሆነ ማለት ነው። ግን እዚህ ሚዲያ ላይ እስከወጣ ድረስ ማንኛውም ሰው ልክ ካልሆነ ልክ አይደለም መባል አለበት። በኢንቦክስ ማወራበት ምክንያት የለም። ለምን ኢንቦክስ ላይ አይደለም ይሄንን ቪዲዮ የለቀቁት? ሁሉ ሰው እየተመለከተው ስለሆነ ሁሉ ሰው እየተመለከተ ስህተት መታረም መቻል አለበት። ስለዚህ ካሁን በኋላ እንደዚህ አይነት ስህተቶችን ዝም ብለን አናልፍም። ወደፊቱም ደግሞ ይሄ ወንድማችን ያደረገው ስራ ስህተት ነው። በበቅሎና በፈረስ ጋብቻ ላይ ይሄ የሚለበስ ልብስ እንጂ አንድ ዲያቆን በቤተክርስቲያን አግብቶ በማግስቱ ምንም ሳይቆይ ይሄንን ልብስ ለብሶ መልቀቁ በፍጹም ስህተት ነው። ለሌሎችም አራያ አይሆንም። ከዚህም በኋላ እንዲህ ለማድረግ ያሰባችሁ ሰዎችም ይሄንን ስራ እንዳትደግሙት በልዑል እግዚአብሔር ስም ጠይቃችኋለሁ። ምክንያቱም በተክሊል ስታገቡ ሰገነት ላይ ናችሁ። ከሰገነት ወጣችሁ መሬት ላይ አትወደቁ። ሌላው ደግሞ የቴዲ አፍሮና በሱ ጉዳይ በተያያዙ ወሬዎች ረገብ ያሉበት ሳምንት እንደመሆኑ ይህንን ቪዲዮ እስኪ ሰምተን እንመለስ። የቴዲን አዲሱን አልበም ስሜታችሁ የሚረጋጋ ብዬ 2 ሳምንት እኔ ሙዚቃውን ላጣጥሞ ብዬ ከ2 ሳምንት ከሳምንት በኋላ መጥቻለሁ። አስተያየት ልሰጥበት ከተለቀቀበት 888 ከሚለው በስምንቶች መደርደር ጀምሮ ብዙ ነገሩ ሚስጥርና የሆነ የራሱ የሆነ ለስተላለፍ የፈለገው መንገድና ነገር አለ። 888 ያው በኒውመሮሎጂ ምን ተብሎ ይታመናል? በዋነኝነት የዌልዝ ገንዘብን ሀብት የምታመጣ ቁጥር ነች ተብሎ ይታመናል። ሌላኛው ደግሞ ባላንስ የስትሬንግዝ የፓወር የአውቶሪቲ ምልክት ነው። 8 ቁጥር በዋነኝነት የገንዘብም ቢሆን የዌልዝም ቢሆን ዌልዝን ያመጣል። ለምሳሌ ቻይና ኦሎምፒክን እንትን ስትል 888 ላይ ደርድራ ነው ኦሎምፒኩን ያስጀመረችው። ልክ እንደሱ አይነት ቫይብ አለው። ይገርም አልበም ነው ያወጣው። በተለይ ሀገራዊ ሙዚቃዎቹ በጣም አሪፍ ናቸው። ጀንበር ተውት፣ መርከብ ተውት። መርከብ ማስተርፒስ ነው። መርከብ ሲሉላ ጆሮዬ ላይ ነው የሚያቃጥለው። በጣም ቲሙሽሬ ጉራግኛው ቲንታጎ በጣም አሪፍ በጣም አሪፍ የሚባሉ ሙዚቆች በውስጡ ያዘ አልበም ነው። የህዝብን እንትን ተናግሮበታል። በውስጡ ህዝብ ጋር ያለን ብሶት ነው የሚባለው። እንደዚህ ህዝቡ የሚያነሳውን ተደብቆ በየጓዳው የሚያነሳውን ሐሳብ ወጥቶ ተናግሯል። ይሄ የሚያስደንቅ ነው። ያመነበትን ነገር የመናገር ሰው ያመነበትን የያዘውን አቋም የመናገር አቋሙ በጣም የሚወደድ ነው። እንዳልኳችሁ ነው። አሁን ለምሳሌ ሙሉ ሐሳቡ ስማማለሁ አልስማማም ሌላ ነገር ብዙ የማይስማማኝ ሐሳብ አለ አንድ ሙዚቆች ላይ ማለት ነው። እንደዚህ ባይባል ምለው ግን ይሄ እሱ አቋምና እሱ መብት ነው። እና ደግሞ እንደምታውቁት ያው አማርኛ ሊትሬቸር ላይ ይሞላቀቅበታል ቴዲ እንደፈለገ ነው የሚያደርገው። ሌላ ጸጋዬ ገብረመድህን ውስጡ አለ። አማርኛውን እንደፈለገ ነው የሚቀናጣበት። ይገርመኛል ቴዲና አልበሙ በጣም አሪፍ ነው። ሌላ ደስ ያለኝ ነገር ደግሞ አልበሙ ያመጣው ኢንፍሉዌንስ ኔጌቲቭን ካወራም ብዙ ነው። ጥሉ ኖ ኢትዮጵያዊነትን አንተ አትነግረኝም። ኖ እኛንን ኢትዮጵያዊ አንተ አይደለህም። አንተ ኢትዮጵያ እንትን ትላለህ እንጂ እንትን እኛንን አድዋን እንትን ያለው አንተ ዝም በል የሚል ሆኗል ፋይቱ። ታዲያ ይሄ በሆነ በኩል እኮ ካያችሁት በጣም የሚያስደስት ነገር ነው። ኔጌቲቭ ነገሩ እንዳለ ሆኖ ጥላችን ኢትዮጵያ ሆናለች ማለት ነው። ይሄ ትልቅ ነገር ነው። እኔ ትልቅ ለውጥ ነው ብዬ ነው የምወስደው። ማለት ኖ ኢትዮጵያዊነትን አንተ አትነግረኝም ሆኗል ጥሉ። ገብቷችኋል? በዛ በኩል ደግሞ ኖ እኛ ኢትዮጵያ እዚህ እንድንትል ብለን ምናምን የሚል ሆኗል። እና በዛም በዚህም ያለው ነገር በዛም በዚህም ያለው ነገር ደስ ይላል በጣም በቃ ልጅዋን ጥሉ ነው ልጅዋለው። ከፈለጋችሁ ደግሞ ካሰኘኝ ደግሞ አይቻችሁ ሁኔታችሁ እንዴት የቴዲ አልበም መንግስትን እንደሚጠቅመውና እየጠቀመው እንዳለ የቴዲ አልበም መልቀቅ እንዴት መንግስትን እንደሚጠቅመው እናወራበታለን በቀጣይ ፓርት። እንዳለችው ራሷን ያጠፋችው ቲክቶከር ጋር በተያያዘ በምን ምክንያት ራሷን ልታጠፋቻለች የሚሉትንና በሱ ጉዳይ ተያያዥ ጉዳዮችን ደግሞ እናነሳለን። እንዳለችው ጨክና ራሷን አጠፋች። በቲክቶክ መንደር በርካቶቻችሁ የምታውቋት እህታችን ቦኒም ከዚህ ዓለም ህይወቷ ማለፉ ተሰምቷል። በቲክቶክ ላይ ከ823,000 በላይ ተከታይ ያላት ወጣቷ ቦኒ ከመሞቷ ከጥቂት ሰዓታት በፊት በለቀቀችው ቪዲዮ ላይ ዛሬ የኔ የእረፍት ቀን ነው በማለት ባስተላለፈችው መልእክት በርካቶች ደንግጠው ነበርም። ታዲያም በህይወት ጉዞዋ የገጠማትን ተግዳሮቶች በማንሳት ለተከታዮቿና ለሚወዷት ሰዎች በሙሉም ስንብቷን በመግለጽ ለሁላችሁም ይቅርታ አድርጌያለሁ፣ እናንተም ይቅር በሉኝ በማለት ተናግራለች። ፈጣሪ የእህታችን ነፍስ በገነት ያኑርልን። ለቤተሰቦቿ እንዲሁም ለወዳጅ ዘመዶቿ መጽናናትን እንመኛለን። ነፍስ ይማር። ራስን ማጥፋት ቆይ ከመቼ ጀምሮ ነው ላለብን ችግር መፍትሄ ነው ብለን የምናስብ የጀመርነው ማለት ነውና እስኪ ተመልከቱ። አሁን ላይ በጣም እየተበራከተ መጥቷል። ወጣቶች ራሳቸውን ሲያጠፉ በእድሜ ከኛ በጣም የሚያንሱ ልጆች፣ ተስፋ ያላቸው ልጆች፣ ነጋቸው ብሩህ የሆነ ተስፋ ያላቸው ልጆች
እንደዚህ ሲሆኑ እጅግ በጣም ያደማል፣ ውስጥ ያደማል። በእውነት ልብን ነው የሚያደማውና የሆነ አንድ አባባል አለ አይደል? በአካባቢ ያለ አንድ አዛውንት ሲሞት አንድ ቤተ መጽሐፍ ተቃጠለ ተብሎ ነው የሚነገረው እንደ አባባል። ነገር ግን ወጣት ሲሞት ምንድነው የምንለው? ምን እንላለን? ይሄ እግረ እሳት የሆነ ነገር ነው። ለወላጅ ቀርቶ እንደ ሀገር ስናስበው ራሱ በጣም ያማልና አሁን ላይ የሆነ ያለውን እየተመለከታችሁ ነው። እዚሁ ሶሻል ሚዲያ ላይ ዛሬም እየተመለከትን ነበር። አንዲት ወጣት ልጅ እንደዚሁ ራሷን ያጠፋችበት ሁኔታ አለና ይሄ መፍትሄ ሊሆን አይችልም። ችግሮች ሊኖሩ ይችላሉ። በጣም ጨለማ ሆኖ ዙሪያችን ገደል ሆኖ ያለንበት ችግር በእንደዚህ አይነት ልኬት ውስጥ ልንውል እንችል ይሆናል። ግን መፍትሄው እንዴት ራስ ማጥፋት ይሆናል? ምክርና ቡጢ ለሰጪው ቀላል ነው ምናምን እያላችሁ ሊሆን ይችላል አይደል? እየመከርኳችሁ አይደለም፣ ያለውን እውነታ ነው እያወራሁ ያለሁት እና ከያዝነው ችግር ካለብን ችግር ይልቅ የያዝነው እግዚአብሔር ታላቅ ነው። እንደዚህ አይነት መፍትሄዎች እኮ እንደ መፍትሄ ራሱ አእምሯችን ላይ የሚመጣው እግዚአብሔር ከኛ ስለራቀ ነው። በፍጹም እኛ ርቀናል በቃ ከእንደዚህ አይነት ሲስተም ውስጥና እግዚአብሔር አለ በእውነት የራቀ የሚመስለን እግዚአብሔር እዚህ ጋር ነው ቅርብ፣ የኛ ፍላጎት ስለሌለ እንጂ ማለት ነውና የትኛውም ችግር ህይወታችን ላይ ቢመጣ መፍትሄ አይደለም ራስ ማጥፋት፣ በፍጹም መፍትሄ ሆኖም አያውቅም። እኛ እኮ ባለቤት አለን። ስሪታችን ዝም ብሎ አይደለም፣ ሰሪ ያለን ባለቤት አለን አይደል? ባለቤቱ ደግሞ እግዚአብሔር ነው። ስለዚህ ኃላፊነቱ የሱ ነው ማለት ነው የኛ ህይወት። እኔ በጣም እንደዚህ አይነት ነገር ከዚህም ቀደም እንግዲህ አንድ ቪዲዮ ሰርቻለሁና በጣም ኢሞሽናል የሚያደርግ ነገር፣ በጣም ልጆች እንደዚህ አይነት ነገር ውስጥ ገብተው ስትመለከቱ ምን ትላላችሁ? ምንም በቃ በጣም ልባችሁ ያዝናልና የሰው ልጅ ሊሞት ነው የተፈጠረው አይደለም? ያ ማለት ያም ሆነ በቃ የሰው ልጅ ይሞታል። ልንሞት ነው በቃ የተፈጠርነው። ስለዚህ ልንሞት የተፈጠረችውን ይህችን ህይወት ለምንድን ነው ሞትን የምንቀድመው? በጊዜያችን እኮ ቤዳችን አይቀርም አይደል? ችግር ቢደርስ መከራ ቢደርስ እግዚአብሔር ተማምኖብን ቢሆንስ ያንን ችግርኛ ህይወት ላይ ያመጣ ያልፉት ይሆን ብሎ አምኖብን እንደምናልፍ እርግጠኛ ሲሆን ቢሆንስ ፈተና ቢያመጣብን የምን ችግር ነው? የገንዘብ የጤና በቃ ያለንበት ነገር የሱስ ሁሉም ነገር መፍትሄ ያለው መፍትሄው በእግዚአብሔር ነውና ራስ ማጥፋት መፍትሄ ሆኖ አያውቅም። ኮሜዲያን ፍልፍሉም እንግዲህ ሰይፉ ኢቢኤስ ላይቭ ላይ ስላለው ነገር እየጠየቀው ነበረ። ምን ይመስላል ያለበት የጤና ሁኔታስ የሚለውን አይተን እንመለስ። ፍልፍሉ እንዴት ነው? እግዚአብሔር ጨርሶ ይማርህ ለማለት ነው የደወልኩልህ። ሰላም ነው ወይ? ሰይፍዬ እንዴት ነህልኝ? ምን አጋጠመ ፍልፍሉ? ምንድነው አልጋ የመያዝህ የመታመም ምክንያት ምንድነው ሊባል ይችላል? ስትሮክ ብለው ሰይፍዬ ቤት ነኝ ሰይፍዬ ያለሁት ሕክምና እንትን አልኩኝና ከዛ ቤት ሆኜ እንድከታተል ተደረገ። በምን አጋጣሚ ነው ስትሮክ ያገኘህ? የታመምክበትን አጋጣሚ ታስታውሰዋለህ? የተፈጠረውን ነገር ፍልፍሉ? ያው ሰይፍዬ ሰሞኑን እያዞረኝ ምናምን ነበረ። ከዛ እኔም ችላ ብዬው ነበረ። ከዛ በኋላ እዛው ስራ ላይ ያለውኝ ነው ትንሽ ህመም ያደረገኝ። ከዛ ወደ ሆስፒታል ስገባ ያው ስትሮክ እንደሆነ ነገሩኝ እና መከታተል እንዳለብኝ ነግረውኛል። ዶክተሮቹ የሰጡ ተስፋ እስከምን ድረስ ነው? ህመምህን በተመለከተ የሰጡ ተስፋ እስከምን ድረስ ነው? ምን አይነት ህክምና አገር ውስጥ ወይስ ውጭ? እሱን በተመለከተ የህክምና ባለሙያዎች ምን አሉ? ዶክተሮቹ አሁን ማቆም ባላንስ ማድረግ ነው ያልቻልኩትኝ። ስለዚህ የመዳን ተስፋ ሙሉ ለሙሉ ህክምናውን ካገኘህ አለው ብለውሃል? አዎ አለው ብለውኛል። ሊፈጅ የሚችለው ገንዘብ ይታወቃል ፍልፍሉ? አይ አልታወቀም። እስካሁን እያገዙኝም ነው። ያው አባይ ቲቪም እያገዘኝ ነው እና እዛም ያል አክሶን ስትሮክ ሴንተር አለ አይደል? እዛን ያለሁት ያው ግን በህክምና እንደሚስተካከል ነግረውኛል ሰይፍዬ። አይዞ እንግዲህ እንጸልያለን ፍልፍሉ። እኛ እንግዲህ አንተ በተለይ እንደ አታክ ነው እንጂ የምናደርገው እንዴት ነው አታክ የምንሆነው በሚል ነው እኮ የደወልኩት። አንድም ኧረ በፍጹም ይኸው አሁን ከመጀመሩ ራሱ አይኔ እየሸለለ አታይም እንዴ? ምን አትመመኝ እኮ አይባልም ፍልፍሉ፣ አድነኝ ነው። አዎ አዎ፣ ይሄም ለኔ ማስተማሪያ ነው ሰይፍዬ። ከምን ከብዙ ነገር ባለፈው የታመምኩ ጊዜ ደውለህልኝ ነበር አስታውሳለሁ። እግዚአብሔር ጨርሶ ይማርህ ብለህ ነበር። እኔም አሁን የደወልኩልህ እግዚአብሔር ጨርሶ እንዲምርህ በምሕረቱ እንዲጎበኝህ ለማለት ነው ፍልፍሉ። አሜን። ተበቀልከኝ።
ጊዜ ጠብቀህ ተበቀልከኝ። እንግዲህ አንተ ያደረግከውን እኔ ላድርግ ብዬ ነው። ፍልፍሉ መልካሙን ሁሉ እኮ እወድሃለሁ እኮ ታውቃለህ አይደለ? አውቃለሁ ሰይፍዬ፣ አውቃለሁ ሰይፍዬ። አዎ እንግዲህ ወደ ቀድሞ ስራ ትመለሳለህ። ስትሮክ ብዙ ጊዜ ከምንድን ነው የሚመጣው አሉ? ምንድን ነው ማድረግስ ያለብህ ነግረውሃል ፍልፍሉ? አዎ ብዙ ነገሮችን የጥንቃቄ ስትሮክ የእድሜ አይልም ምን አይልም ድንገት ሊከሰት የሚችል ጭንቅላት ላይ ያለ ነገር ነው እና የኔ በቀኝ በኩል ያለው ነው ስትሮክ የመታኝ። ለመጋኛም ቢያለው ለስትሮክ ሆነ። ተይዘህ እንኳን ታመህ እንኳን ትቀልዳለህ እንዴት እና እንኳን መስሪያ ቤቴን አልያዘው እንኳን አፌን አልያዘው ሰይፍዬ፣ አፌን ቢይዘውስ? የህዝቡን ስሜት እንዴት አየኸው? ከጥግ እስከ ጥግ ሁሉም እንግዲህ ታመመ ፍልፍሉ ሲባል በጣም ደንግጠናልና የህዝቡን ስሜት የአድናቂዎችን ስሜት እንዴት አየኸው ፍልፍሉ? በጣም ደስ የሚል ነው ሰይፍዬ። በተለይ የካናዳው ጳጳስ የመጡት የኛ የቤተ ክርስቲያን እሳቸው መጥተው ሳይ እኔ እሳቸው ጋር የሄድኩ ነው እንጂ መሰለኝ እሳቸው ለኔ ለአንድ ግለሰብ ይመጣሉ ብዬ አላሰብኩም ነበረ። እና የኢትዮጵያ ህዝብ ሁሉንም ነው የማመሰግነው። የካናዳውን ጳጳስ መጥተው ነበር የሚባል ነገር ሰምቼ ነበር። አዎ እሳቸው መጥተው በጣም ጸሎት አደረጉልኝ፣ ህዝቡም እንዲያግዘኝ ምናምን አደረጉልኝና ልክ እሳቸውን ሳይ እኔ እሳቸው ጋር የሄድኩ ነው እንጂ እሳቸው እኔ ጋር መጥቷል መሰለኝ። ቤተሰቦች ለዛሬ ጅላችሁ የመጣው የተመረጡ ቪዲዮዎች እነዚህን ይመስሉ ነበር። እንደወደዳችኋቸው አልጠራጠርም። ቪዲዮን ላይክ ሳታደርጉ ጀምራችሁም ላይክ ማድረግ እንዳይረሳ። ሐሳብ አስተያየታችሁን ወንድማዊ ምክራችሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ። ቀጣይ በአዳዲስ ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ።